የትራምፕ ቀንደኛ ጠላት የሚባሉት የኢራን የደህንነት ኃላፊ አሊ ላጃርኒ በአየር ጥቃት መገደላቸውን የእስራኤል ባለሥልጣናት ገለጹ። የትግራይ ቴሌቪዥን ጋዜጠኞች የዘገየብን ደሞዝ ካልተከፈለን ሥራችንን እናቆማለን ሲሉ ለጊዜያዊ አስተዳደሩ ማስጠንቀቂያ ሰጡም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የትራምፕ ቀንደኛ ጠላት የሚባሉት የኢራን የደህንነት ኃላፊ አሊ ላጃርኒ በአየር ጥቃት መገደላቸውን የእስራኤል ባለሥልጣናት ገለጹም። በመካከለኛው ምስራቅ የጂኦፖለቲካዊ ሽኩቻና የጦርነት አውድማ ታሪክ ውስጥ ታይቶም ተሰምቶም በማይታወቅ መልኩ ቀጠናው ወደር የለሽ በሆነ የጥፋት ነበልባል ውስጥ ተዘፍቋል። ዩናይትድ ስቴትስ እስራኤልና ኢራን ቀጥተኛ ገዳይ ወደሆነ ጦርነት ውስጥ በገቡበት በዚህ ወቅት ከሰማይ የሚዘንበው የሞት ጥላ፣ በባህር ላይ የተጠመደው ፈንጂና በዲፕሎማሲው መድረክ የሚንጸባረቀው ያልተገራ የቃላት ጦርነት የዓለምን ትንፋሽ ውጦታል። ይህ ጦርነት የድንበር ማስከበር ወይም የፖለቲካ የበላይነት የማረጋገጥ ጉዳይ ከመሆን አልፎ የበቀል የህልውናና የስትራቴጂካዊ የበላይነት የማስጠበቅ ፍልሚያ ሆኗል። የኢራን እስላማዊ አብዮት ዘብ ኦፕሬሽን ትሩ ፕሮሚስ 4 ወይም እውነተኛ ቃል ኪዳን 4 የተሰኘውን 57ኛ የጥቃት ማዕበል መጀመሩን ሲያውጅ ጦርነቱ ወደማይቀለበስበት ደረጃ መድረሱን ዓለም ተገንዝቧል። ይህ አስፈሪ የጥቃት ማዕበል በስመ ስትራቴጂካዊ እርምጃ ብቻ የተወሰነ አልነበረም። ይልቁንም ጥልቅ ስሜታዊና ስነልቦናዊ ትርጉም ያዘለ ነበር። ጥቃቱ የተሰየመው በቅርቡ በእስራኤል ጥቃት ከእናቱ ከ2 ዓመት እህቱና ከአያቱ ጋር በእቅፍ ውስጥ እያለ ሕይወቱን ላጣው ገና 4 ቀን ጨቅላ ለነበረውና የረመዳን ጦርነት ቁንጮ ሰማዕት ለተባለው ሞጅታባህ መታሰቢያነት ነው። የኢራን የጥቃት ኢላማዎች በእስራኤል የተያዙ የፍልስጤም ግዛቶች ውስጥ የሚገኙ ወታደራዊ እዞች፣ የቁጥጥር ማዕከላትና የሚሳኤል መከላከያ ስርዓቶች ብቻ አልነበሩም። ይልቁንም በመካከለኛው ምስራቅ ትልቁ የዩናይትድ ስቴትስ ወታደራዊ ማዕከል የሆነውና በኳታር የሚገኘው አልኡዴድ የአየር ኃይል ሰፈርም የኢራን ሚሳኤሎች የቁጣ ሰለባ ሆኗል። ከ20 በላይ ሀገራትን ወታደራዊ ስምምነት የሚያስተባብረው ይህ ማዕከል መመታቱ ጦርነቱ አድማሱን ማስፋፋቱን የሚያመላክት ነው። ሄይባር ሸካን፣ ኢማድና ጋድር የተሰኙ ዘመናዊና ትክክለኛ ኢላማ መምታት የሚችሉ የባለስቲክ ሚሳኤሎች እንዲሁም ዙልፍቅያር እና ቂያም የተሰኙ ሚሳኤሎች በላቀ የአጥቂ ድሮኖች ታጅበው የአሜሪካና የእስራኤልን መከላከያ ሰብረው በመግባት ከባድ ጉዳት አድርሰዋል። ይህ በእንዲህ እንዳለ በሰሜናዊ የእስራኤል ግንባር ሄዝቦላ የጥፋት መዓቱን እያዘነበ ይገኛል። የኢራን ጠቅላይ መሪ አያቶላ አሊ ሐሜኔ መገደልን ተከትሎ ወደ ጦርነቱ በይፋ የተቀላቀለው ሄዝቦላ በእስራኤል ወታደራዊና የሲቪል መሠረተ ልማቶች ላይ ያነጣጠረ ተከታታይ ጥቃቶችን ከፍቷል። የናሃሪያ ከተማና የሃይፋ ወደብ በሚሳኤልና በድሮን ጥቃት ሲታመሱ፣ የእስራኤል መርካባ ታንኮች በጸረ ታንክ ሚሳኤሎች ከጥቅም ውጭ ሲደረጉ እና የራፋኤል የጦር መሳሪያ ማምረቻ ኮምፕሌክስ የጥቃት ሰለባ ሲሆን ታይቷል። የእስራኤል መከላከያ ሰራዊት አይዲኤፍ በበኩሉ በሊባኖስ ደቡባዊ ክፍልና በቤይሩት ጥልቅ የሆነ የመልሶ ማጥቃት እርምጃዎችን በመውሰድ በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ይህ የፊት ለፊት የጦር መሳሪያ ፍልሚያ ብቻ ሳይሆን የውስጥ ለውስጥ የስለላና የስውር ግድያዎች ጦርነትም ጭምር ነው። በቴህራን መሃል ከተማ በከፍተኛ ምስጢር በተፈጸመ የእስራኤል የአየር ጥቃት በኢራን የደህንነት መዋቅር ውስጥ ቁልፍ ስፍራ የነበራቸውና ታላቅ ድምፅ እንደነበራቸው የሚነገርላቸው አሊ ላርጃኒ ኢላማ መደረጋቸው የጦርነቱን ውስብስብነት ያሳያል። እሳቸው ተገደሉ ወይስ በሕይወት ተረፉ የሚለው ጉዳይ እስካሁን በኢራን መንግስት በኩል በይፋ ባይረጋገጥም ይህ ጥቃት በእስራኤል በኩል የተቃጣው የኢራንን የስልጣን እርከን አናት የመቁረጥ ስትራቴጂ አካል መሆኑ ግልጽ ነው። በሌላ በኩል ኢራን በሀገር ውስጥ ባሉ ባንዳዎችና ሰላዮች ላይ መጠነ ሰፊ የሆነ አሰሳና እስር አጠናክራ ቀጥላለች። ከዩናይትድ ኪንግደም ከሚሰራው ኢራን ኢንተርናሽናል የተሰኘ የሚዲያ ተቋም ጋር በመመሳጠር እሱ የሆነ ወታደራዊና የደህንነት መረጃዎችን ለውጭ ጠላቶች አሳልፈው ሰጥተዋል በሚል ክስ 33 ግለሰቦች በቁጥጥር ስር ውለዋል። ይህ የስለላ መረብ የእስራኤልና የአሜሪካን የጥቃት
ኢላማዎች ለማመቻቸት እንደረዳ በማመን የኢራን ደህንነት መዋቅር ከባድ የማጽዳት ዘመቻ እያካሄደ ይገኛል። የዚህ ጦርነት ሌላኛው አስገራሚ ገጽታ በዓለም አቀፍ ደረጃ በቴክኖሎጂ የላቀችው አሜሪካንና በራሷ አቅም የጦር መሳሪያዎችን በማምረት የምትታወቀው የኢራን የድሮን ቴክኖሎጂ ፍጥጫ ነው። በአንድ ወቅት አፍጋኒስታንና ኢራቅን ጨምሮ በተለያዩ የጦር ቀጠናዎች የሰማይ ላይ ስልጣንን ተቆጣጥረውት የነበሩት እያንዳንዳቸው $30 ሚሊዮን የሚያወጡትና ለ20 ሰዓታት ያህል በአየር ላይ መቆየት የሚችሉ የአሜሪካ MQ-9 ሪፐር ድሮኖች አሁን በኢራን ሻሃድ ርካሽና አጥፊ ድሮኖች ብልጫ ተወስዶባቸዋል። የዩናይትድ ስቴትስ የጦር ኃይል በርካታ የሪፐር ድሮኖችን በኢራን ሚሳይሎችና አየር መከላከያዎች ያጣ ሲሆን ይህ ክስተት ፔንታጎን ለዓመታት ሲተማመንበት የነበረውን የድሮን የበላይነት ጥያቄ ውስጥ ከቶታል። በተቃራኒው የኢራኑ ሻሄድ 136 ድሮን ከርካሽነቱና ሩቅ ርቀት የመጓዝ አቅሙ አንጻር እጅግ ፈታኝ መሳሪያ ሆኗል። ይህ ብቻ ሳይሆን ኢራን እነዚህን ድሮኖች ሆን ተብሎ የራሷን የጦር መሳሪያ ዲዛይን ኮፒ በማድረግ እና ሉካስ የተሰኘ ስም በመስጠት የተለያዩ አጋር ሀገራት ላይ የሐሰት ባንዲራ ጥቃቶችን ለመፈጸምና ኢራንን ዓለም አቀፍ ወንጀለኛ ለማስመሰል አሜሪካና እስራኤል እየተጠቀመችበት ነው የሚል ከባድ ውንጀላ አቅርባለች። በተለይም በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ ፉጃሃር የነዳጅ ማዕከል፣ በባህሬን፣ በኩዌት እንዲሁም በኢራቅ ባግዳድ በሚገኘው የአሜሪካ ኤምባሲና አልረሺድ ሆቴል አቅራቢያ የተፈጸሙት የድሮን ጥቃቶች ኢራንን ከጎረቤቶቿ ጋር ለማጋጨትና በዓለም አቀፍ ደረጃ ለማግለል የተሸረበ ሴራ ነው ስትል ቴሄራን በጽኑ ታሳስባለች። የዚህ ሁሉ ወታደራዊና የደህንነት ትርምስ ማዕከልና የዓለምን ኢኮኖሚ የልብ ምት የሚቆጣጠረው ወሳኝ ስፍራ የሆርሙዝ ባህረ ሰላጤ ነው። ከዓለም የነዳጅ አቅርቦት ውስጥ 1/5 የሚያልፍበት ይህ 21 ማይልስ ብቻ ስፋት ያለው ጠባብ የውሃ መስመር አሁን የዓለም ትልቁ የሞት ቀጠና ሆኗል። ኢራን ይህንን ስትራቴጂካዊ መስመር ለመዝጋት የሚያስችላትና አንቲ አክሰስ ኤሪያ ዲናያል ወይም A2/AD የተሰኘ እጅግ የተወሳሰበና ባለብዙ እርከን የመከላከያና የማጥቃት ስትራቴጂ ዘርግታለች። በዚህ ስትራቴጂ ውስጥ 5000 ገደማ የሚሆኑ የተለያዩ የባህር ላይ ፈንጂዎች ተጠምደዋል። እነዚህ ፈንጂዎች መርከቦችን በመንካት በድምፅና በማግኔት ሞገዶች የሚፈነዱ ናቸው። ከዚህ በተጨማሪ እጅግ ጸጥተኛ የሆኑትና ከ120 ቶን በላይ የሚመዝኑ ጋዲ የተሰኙ አነስተኛ ባህር ሰርጓጅ መርከቦች ራዳርን በማታለል በውሃ ስር አድፍጠው የጠላትን መርከቦችን በቶርፔዶ ለመምታት ተዘጋጅተዋል። በባህር ወለል ላይ ደግሞ በሰዓት 50 ኖት በላይ መብረር የሚችሉና ሚሳኤሎችን የታጠቁ በመቶ የሚቆጠሩ ፈጣኝ አጥቂ ጀልባዎች በመንጋ ወይም ስዋርም የጥቃት ስልት የጠላት መርከቦችን ለማጥቃት ተሰማርተዋል። ይህ የባህር ላይ ኃይል በምድር ላይ በተተከሉ እጅግ ዘመናዊ የጸረ መርከብ ሚሳኤሎች የተነደፈ ነው። ከ170 ኪሎ ሜትር ርቀት የሚተኩሰው ኑር ሚሳኤል እስከ 300 ኪሎ ሜትር የሚጓዘው እና የራዳር እይታን ለማምለጥ ከባህር ወለል በላይ በቅርብ ርቀት የሚምዘገዘገው ቃደር ሚሳኤል ከ1000 ኪሎ ሜትር በላይ ርቀት ተጉዞ የአሜሪካን የጦር መርከቦች ከሆርሙዝ ሰላጤ እጅግ ርቀው ባሉት ስፍራዎች መምታት የሚችለው አቡ ማህዲ ሚሳኤል እንዲሁም በድምፅ ፍጥነት እስከ 5 እጥፍ በመጓዝ እና 650 ኪሎ ግራም የሚመዝን አጥፊ ቦምብ በመሸከም ዘመናዊ የጦር መርከቦችን በሰከንዶች ውስጥ ማጋየት የሚችለው ካሊጅ ፋርስ የተሰኘው ባለስቲክ ሚሳኤል የኢራን ዋነኛ የጥቃት የጀርባ አጥንቶች ናቸው። እነዚህ ውስብስብ የጦር መሳሪያዎች በሻሄድ ድሮኖች የቅኝት እና የኢላማ መቆጣጠሪያ ስልት በመታገዝ የሆርሙዝን ሰላጤ በማናቸውም የዓለም ኃይል ሊታለፍ የማይችል የሞት ቀለበት አድርገውታል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት አሜሪካ በኢራን ላይ የከፈተችው የመልሶ ማጥቃት ዘመቻ እጅግ ሰፊና ደምሳሽ ነው። ላለፉት 16 ቀናት በተደረገው መጠነ ሰፊ የአየር ድብደባ የዩናይትድ ስቴትስ አየር ኃይል፣ የባህር ኃይልና ማሪን ኮርፕስ ከ6000 በላይ የውጊያ በረራዎችን በማካሄድ ከ90 በላይ የኢራን ወታደራዊ ኢላማዎችን አውድመዋል። በተለይም በካርግ ደሴት ላይ የተፈጸመው ከባድ ጥቃት የኢራንን የሚሳኤልና የድሮን ማከማቻዎችን፣ የባህር ኃይል ማዕከላትን እና የጦር መሳሪያ ማምረቻዎች ፋብሪካዎችን ከምድረ ገጽ እንዳጠፋቻቸው ዩናይትድ ስቴትስ አስታውቃለች። ከዚህም በላይ ከ100 በላይ የኢራን የባህር ኃይል መርከቦች መስጠማቸውንና የኢራን አየር ኃይል ሆነ የባህር ኃይል አቅም ሙሉ በሙሉ መመናመኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በልበ ሙሉነት ተናግረዋል። ፕሬዝዳንቱ የኢራን ወታደራዊ አቅም እስከ መጨረሻው ወድሟል በማለት ቢያውጁም የሆርሙዝ ባህረ ሰላጤ አሁንም በዓለም አቀፍ የንግድ መርከቦች ላይ ከፍተኛ ስጋት ደቅኖ ይገኛል። በዚህም የተነሳ ትራምፕ የዓለም አቀፉ ማህበረሰብ በተለይም የኔቶ አጋር ሀገራት የራሳቸውን መርከቦችና
የነዳጅ መስመሮችን ለመጠበቅ ወታደሮቻቸውን ወደ አካባቢው እንዲልኩ ጥሪ አቅርበዋል። እኛ የሌሎች ሀገራት ደህንነት መጠበቅ ሰልችቶናል፣ እያንዳንዱ ሀገር የራሱን ሸክም መሸከም አለበት ያሉት ትራምፕ ጃፓን 95 በመቶ፣ ቻይና 90 በመቶ እና ደቡብ ኮሪያ 35 በመቶ ነዳጃቸውን ከዚህ ሰላጤ የሚያገኙ መሆኑን በማስታወስ ዓለም አቀፍ ጥምረት እንዲፈጥሩ ተማጽነዋል። ነገር ግን የፕሬዝዳንት ትራምፕ ጥሪ በኔቶ አጋሮቻቸው ዘንድ የተጠበቀውን ምላሽ አላገኘም። ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሀገራቸው በዚህ እያደገ በመጣው የመካከለኛው ምስራቅ ጦርነት ውስጥ በቀጥታ እንደማትገባ በማሳወቅ ችግሩ በዲፕሎማሲያዊ መንገድ እንዲፈታና ቀጠናዊ መረጋጋት እንዲሰፍን እንጂ ብሪታንያ ወደ ጦርነቱ እንደማትሳብ ቁርጥ ያለ አቋማቸውን አንጸባርቀዋል። በተመሳሳይ የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ የዶናልድ ትራምፕ ጦርነት የጀርመን ጦርነት አለመሆኑን በመግለጽ ሀገራቸው ከኔቶ ግዛት ውጭ ወታደሮቿን ወደ ሆርሙዝ ሰላጤ መላክ አንዳችን ፍላጎትም ሆነ ሕጋዊ ግዳጅ እንደሌለባት አረጋግጠዋል። የግሪክ መንግስት ቃል አቀባይ ቢሆኑ ምንም እንኳ ሀገራቸው በክልሉ ውስጥ የንግድ መርከቦች ቢኖሯትም በማናቸውም ወታደራዊ ዘመቻ ውስጥ እንደማትሳተፍ አሳውቀዋል። ይህ የአጋር ሀገራት ጀርባ መስጠት ዩናይትድ ስቴትስ በመካከለኛው ምስራቅ የከፈተችው ጦርነት ብቻዋን እንድትጋፈጥ ያስገደደ ሲሆን የትራምፕ አስተዳደር በዓለም አቀፍ መድረክ ላይ ያለውን የዲፕሎማሲ ተጽዕኖ ማሽቆልቆል በጉልህ አሳይቷል። በዚህ የዲፕሎማሲና የጦርነቱ ጥንቅጥ መሃል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በሰጡት እጅግ ጠንካራና እልህ አስጨራሽ መግለጫ የዩናይትድ ስቴትስና የአሜሪካ ትርክት ውድቅ አድርገዋል። ኢራን የቅድመ ሁኔታ የሌለው ተኩስ አቁም ለምናለች የሚለውን የትራምፕ ንግግር ፈጽሞ ከእውነት የራቀና አስቂኝ በማለት ያጣጣሉት አራግቺ ኢራን በኩራትና በጽናት የጀመረችው የተቃውሞ ጦርነት ወደኋላ ሳትል እንደምትቀጥል አረጋግጠዋል። እኛ ምንም አይነት መልእክት አላክንም፣ የተኩስ አቁም ጥያቄም አላቀረብንም። ይህ ጦርነት የሚያበቃው አሜሪካና እስራኤል ዳግመኛ በኢራን ላይ ጥቃት መሰንዘር በማይችሉበት ደረጃ ላይ ሲደርሱ ብቻ ነው በማለት ቁርጠኝነታቸውን አሳይተዋል። አራግቺ አክለውም ዩናይትድ ስቴትስና አሜሪካ የቀጠናውን ሰላም በማደፍረስና በኢራን ላይ የማያቋርጥ ጥቃት በማድረስ አብዮታዊ መሪነታቸውን፣ ወታደራዊ አዛዦቻቸውን እንዲሁም ንጹሐን ሕፃናትና ሴቶችን ሳይቀር የገደሉ አሸባሪ መንግስታት መሆናቸውን ገልጸዋል። የሆርሙዝ ባህረ ሰላጤን በተመለከተም ኢራን መስመሩን ክፍት ያደረገችው ወዳጅ ለሆኑና የጥቃት አጋር ላልሆኑ ሀገራት ብቻ መሆኑን በማስጠንቀቅ የአሜሪካና የእስራኤል መርከቦች ግን መቼም ቢሆን በሰላም እንደማያልፉ አስረግጠው ተናግረዋል። ሚኒስቴሩ የዓለም እስላማዊ ሀገራት መሪዎች ዝምታቸውን ሰብረው ከአሜሪካና እስራኤል ጭቆና ነፃ ለመውጣት ከኢራን ጎን እንዲቆሙ የተማጸኑ ሲሆን ጠላቶቻችንን በሚገባቸው ቋንቋ አናግረን ለዘላለም እናስተምራቸዋለን በማለት የጦርነቱን ቀጣይነት አብስረዋል። በማጠቃለያው ይህ በመካከለኛው ምስራቅ የተቀሰቀሰውና አድማሱን እያሰፋው የመጣው ጦርነት የሰው ልጅን የቴክኖሎጂ ምጥቀትና በተቃራኒው የጥፋት አቅሙን በሚገባ ያሳየ ክስተት ሆኗል። በሰማይ ላይ የሚፋለሙት እጅግ ዘመናዊ አሜሪካ ሰራሽ የሪፐር ድሮኖችና ኢራን ሰራሽ የሻሄድ አጥፊ ድሮኖች፣ በባህር ላይ የተደገሰው የማይታየው የሞት ወጥመድ የሆርሙዝ ሰላጤ በማስተጓጎል የዓለምን ኢኮኖሚ እያንገዳገደ ያለው የሚሳኤል ውሽንፍር እንዲሁም በዲፕሎማሲው መድረክ የሚታየው እልህ ክደትና የአጋር ሀገራት መለያየት የዓለምን የፖሊሲ ካርታ በአዲስ መልክ እየቀረጸ ይገኛል። በሕፃን ሙጅታባ ደም የተሰየመው የኢራን የበቀል ጥቃትና አሜሪካ የጠላትን አቅም እስከ መጨረሻው አወደምኩ በሚል የምትፈጽመው መጠነ ሰፊ የአየር ድብደባ የሰላምና የድርድር በሮችን እርግፍ አድርገው ዘግተዋቸዋል። እያንዳንዱ የተተኮሱ ሚሳኤል፣ እያንዳንዱ የወደመው መርከብ እና እያንዳንዱ የዲፕሎማሲ ፍጥጫ ቀጠናውን ወደማያባራ የጥፋት አዘቅት ውስጥ እየከተተው ሲሆን ከዚህ የደም የእሳትና የእልህ ጦርነት ማብቂያ የዓለም ሕዝብ በስጋትና በጭንቀት ቀጣዩን አሰቃቂ ምዕራፍ ከመጠባበቅ ውጭ ሌላ አማራጭ አላገኘም። የትግራይ ቴሌቪዥን ጋዜጠኞች የዘገየብን ደሞዝ ካልተከፈለን ስራችንን እናቆማለን ሲሉ ለጊዜያዊ አስተዳደሩ ማስጠንቀቂያ ሰጡም። በሰሜን ኢትዮጵያ ትግራይ ክልል ውስጥ የድህረ ጦርነት የማገገም ጉዞ አሁንም በርካታ መዋቅራዊና ኢኮኖሚያዊ ፈተናዎች እንደተጋረጡበት የሚያሳብቁ ክስተቶች ብቅ ማለታቸውን ቀጥለዋል። የህዝቡን ብሶት፣ የክልሉን የዕለት ተዕለት ውጣ ውረድ እንዲሁም የሰላምን ተስፋ ለዓለም ሲያዳርሱ የቆዩት የትግራይ ቴሌቪዥን ጋዜጠኞች አሁን የራሳቸውን የኑሮ ብሶት አደባባይ ለማውጣት ተገደዋል። 30 የሚደርሱ የጣቢያው የዜና ክፍል ጋዜጠኞች የካቲት ወር 2018 ዓ.ም ደሞዛቸው ባለመከፈሉ ምክንያት የሥራ ማቆም አድማ ለማድረግ መገዳዳ ቸውን በማስታወቅ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ጽሕፈት ቤት በመቋለ ከተማ አቤቱታቸውን አቅርበዋል። ይህ አቤቱታ የጋዜጠኞቹን ግላዊ የኢኮኖሚ ቀውስ ብቻ ሳይሆን በክልሉ ውስጥ ያለውን አጠቃላይ የፋይናንስና የአስተዳደር ጫና
ፍንትው አድርጎ የሚያሳይ አሳዛኝ መስታወት ነው። የጋዜጠኝነት ሙያ ራስን መስዋዕት በማድረግ የሌሎችን ድምፅ የማስተጋባት ክቡር ኃላፊነት ቢሆንም ባዶ ሆድና ባዶ ኪስ ይዞ ይህንን ከባድ የህዝብ አደራ መሸከም አይቻልም። በትግራይ ቴሌቪዥን የትግርኛ ዝግጅት ክፍል ፕሮዲሰር የሆነው ኤፍኤም ረዳሃይ የገለጸው እውነታ ይህንኑ መራራ ገጽታ በግልጽ የሚያንጸባርቅ ነው። የጣቢያው ሰራተኞች የዕለት ተዕለት መሠረታዊ ፍላጎታቸውን ለማሟላት እጅግ ፈታኝ በሆነ የኑሮ አዘቅት ውስጥ ተዘፍቀዋል። ከዚህም ባሻገር ጣቢያው ለሰራተኞቹ ያቀረበው የነበረው የትራንስፖርት አገልግሎት በመቋረጡ ችግሩን ይበልጥ አባብሶታል። ወደ ስራ ገበታችን ለመምጣት የሚያስችል የትራንስፖርት ክፍያ እንኳ መፈጸም በማንችልበት ደረጃ ላይ ደርሰናል የሚለው የአቶ ኤፍሬም የትዝብት ቃል የመገናኛ ብዙሃን ባለሙያዎቹ የወደቁበትን ጥልቅ የኢኮኖሚ አረንቋ ቁልጭ አድርጎ ያሳያል። የህዝብን እንባ የሚያብሰው የጋዜጠኛው ብዕር የራሱን እንባ ማበሻ ሲያጣ የሚፈጥረው አሳዛኝ ትዕይንት የጉዳዩን አንገብጋቢነት ከፍ ያደርገዋል። እነዚህ የብዕርና የካሜራ ባለሙያዎች እስከ መጪው ረቡዕ መጋቢት 9 ቀን 2018 ዓ.ም ማርች 18 ቀን 2026 ድረስ ከጊዜያዊ አስተዳደሩ አጥጋቢ ምላሽ እንደሚጠብቁ አስጠንቅቀዋል። የተሰጠው የጊዜ ገደብ ሲጠናቀቅ ተጨባጭ መፍትሄ የማያገኙ ከሆነ ማይክራፎኖቻቸውን አጥፍተው ካሜራቸውን አስቀምጠው ከስራ ገበታቸው እንደሚርቁ በማያሻማ ቋንቋ ገልጸዋል። ይህ እርምጃ የትግራይ ቴሌቪዥን የዜና ስርጭት በማስተጓጎል የክልሉን ዋነኛ የመረጃ መስኮት ሊዘጋው ከመቻሉም በላይ የጊዜያዊ አስተዳደሩ የመረጃ ፍሰትና ከህዝብ ጋር ያለውን ግንኙነት በእጅጉ ይጎዳዋል። የህዝብ ልሳን የሆነው ተቋም ሰራተኞች በዚህ ኑሮ ውድነት ተስፋ ቆርጠው ስራ ሲያቆሙ የሚቋረጠው ስርጭት ብቻ ሳይሆን በህዝብና በመንግስት መካከል ያለው የመረጃ ድልድይም ጭምር ነው። በሌላ በኩል ይህ የደሞዝ መዘግየትና የኑሮ ውድነት ጫና የጋዜጠኛው ብቻ ዕጣ ፈንታ ለመሆኑ የችግሩን ስፋት ያሳያል። የትግራይ መምህራን ማህበር እንዳሳወቀው በመላው ክልሉ የሚገኙ መምህራንም ተመሳሳይ የሆነ ጥልቅ የኢኮኖሚ ቀውስና የኑሮ ፈተና ውስጥ ይገኛሉ። የደሞዝ ክፍያ መጓተት የትምህርት ዘርፉን ሞተር የሆኑትን መምህራን አንገት እያስደፋና ቤተሰቦቻቸውን ለከፋ ችግር እየዳረገ ይገኛል። መረጃን በማስተላለፍ ማህበረሰብን የሚያነቃው ጋዜጠኛና እውቀትን በማካፈል ትውልድን የሚቀርጸው መምህር በአንድ አይነት የኢኮኖሚ ሰቆቃ ውስጥ መውደቃቸው የክልሉ ማህበራዊና ኢኮኖሚያዊ መዋቅር አሁንም ከገንዘብ እጥረትና ከአስተዳደራዊ ችግሮች መላቀቅ እንዳልቻለ ማሳያ ነው። የትግራይ ቴሌቪዥን ጋዜጠኞች ያሰሙት የማስጠንቀቂያ ደውል የጊዜያዊ አስተዳደሩ ፈጣን ጣልቃ ገብነትና ዘላቂ የፋይናንስ አስተዳደር ማሻሻያ እንደሚያስፈልገው አበክሮ የሚያመለክት ጥሪ ነው። የመንግስት ሰራተኞች በተለይም እንደ ጋዜጠኞችና መምህራን ያሉ የማህበረሰቡን ንቃተ ህሊና የሚገነቡ ቁልፍ አንቀሳቃሾች የዕለት ጉርስ ፍለጋና የትራንስፖርት ወጪ ጫና ውስጥ ሲወድቁ የክልሉ አጠቃላይ የሰላም ግንባታ፣ የተቋማት መልሶ ግንባታና የልማት ጉዞ በጽኑ ይደናቀፋል። በመሆኑም የተሰጠው የጊዜ ገደብ ከማለቁ በፊት የሚመለከታቸው የክልሉ ከፍተኛ የስራ ኃላፊዎች ለችግሩ አፋጣኝ እልባት መስጠታቸው የብዙሃን ድምፅ ከመታፈን የነገ ሀገር ተረካቢ ትውልድ ቀራጭን ትምህርት ቤትም ከተስፋ መቁረጥ ይታደጋል የሚል እምነት ያጭራል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያስተናዳናቸው የሀገር ውስጥና የውጭ ዘገባዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን።